የኢራን ባለስልጣናት በታላቁ የመንፈሳዊ መሪያቸው አያቶላ አሊ ሰይድ ካሚኔ የቀብር ስርዓት ላይ ለመገኘት በአደባባይ መታየታቸው እያነጋገረ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ አሉ በካሚኔ ስርዓተ ቀብር ላይ የሚገኘውን ሁሉንም ጠራርገን ልናጠፋው እንችላለን፣ ለዚያውም ባንድ ጥይት ሲሉ ግን ደግሞ አሉ ፕሬዚደንቱ መለስ አድርገው ግን ደግሞ ከማን ጋር ለመወያየት እንችላለን ሲሉ ጠይቀዋል። ይሩሽን ባልሰማሽ ገበያ ባልወጣሽ። ኢራን በበኩሏ ይህንን ብላቸዋለች። ትራምፕን ከተመሰረተች 250 ዓመታትን የምታከብረው አሜሪካም ትሁን ፕሬዚደንቷ ዶናልድ ትራምፕ ያልተገነዘቡት በኢራን ቤት ምን እንደተደገሰላቸው ነውና አንድም የስልጣኔ ታሪክ አይኖራችሁም አሊያም ደግሞ ክብር ታጣላች ስትል ኢራን በውስጧ አስጠንቅቃለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። ሩሲያ ለምዕራባኑ ራስ አዙሮ የሚደፋ የተባለ ጥንስስ በጥብጣላቸዋለች ይባላል። ይህንን ስትል ራሷ ሩሲያ ቻይናና ኢራን በምዕራባኑ ማዕቀፍ ፍዳቸውን ለሚያዩት ሀገራት የሚበጅና ካቀረቀሩበት ቀና የሚያደርግ አዲስ ብልሃት ይፈጥራሉ ሲሉ አስታውቀዋል። የሞኝ ለቅሶ መልሶ መላልሶ ሆናለች የሚባልላት አሜሪካ ወዳጅና አጋር አባር ሳትልና ሳትለይ በማዕቀብ አባዚዋ ያልሸነቆጠችውም ያላሽቆጠቆጠችውም መንግስት የለም ሲፈልጋትም ቡድንና ግለሰቦችም አይቀሯት ይሏታል። የሩሲያው የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ ናቸው ትናንት አመሻሽ ላይ ወጡና ይህንን የተናገሩት። አሁን ከእንግዲህ ይበቃል፣ በቃ ሀገሬ ሩሲያና ቻይና በከፋ ጦርነትና ሐዘን ውስጥ ያለችው አጋር አባራችን ኢራን ወዲያም የሌሎች ሀገራት ፖለቲከኞችን በምዕራባኑ የማዕቀብ ናዳ የተንኮታኮቱትን ሀገራት ከስብራታቸው ያንሰራሩ ዘንድና በተቃርኖ ይበቃል በሚል ይቆሙ ዘንድ ለማድረግ ለጥልቅ ዱለት መሰናዳታቸውን ያስታወቁት እኒያ አሜሪካ ባላንጣነት መቆማቸው የሚነገርላቸውና በምስራቁ ጎራ የተሰለፉት ሀገራት ከዘላለም ባርነት የአንድ ቀን ነጻነት ያሉም ነው የሚመስሉት ይሏቸዋል። ሁሉም በብረት ቀንበር ተጠምደን አንዘልቅምና የሚያበጠው ይፈንዳ መሆኑ ነው። በተለይም ደግሞ በማዕቀብ አለንጋ ክፉኛ ተገርፋ በቁስል ላይ ቁስል የሆነባትና ሰንኮፉ ክፉኛ የሚያራዣት ኢራን ከማዕቀብ ባለፈውና በከፋው የአሜሪካና የኢዝራኤል ጣምራ ጦርነት ክፉኛ ታርሳለች፣ ተገልግላለች። ኢራንም የአጻፋ ምላሿም ቢሆን ቀላል ባይባልም አሜሪካና እስራኤል በጣምራ ጦርነታቸው ካወደሙት የኢራን ሀብትና ንብረት ወዲያም ከገደሉባት ታላላቅ ሰዎቿ መካከል ደግሞ የመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔ ጉዳይ ብትተወው የማትተወው ብታልፈውም የማይታለፍ ሆኖባታል። እናም ይዘገይ ይሆናል እንጂ ፋርሳዊቷ ሀገር ኢራን እልኋና በቀሏን ሳትወጣ ከቶም ደሟን ሳትመልስ እንደማትቀር ኢራን ብቻም ሳትሆን ሌሎቹም ያወሩባታል፣ ይጠቅሷታል። ሰሞኑን ከትናንት በስቲያ በአውሮፓኑ አቆጣጠር ሐምሌ 4 ከጀመረው የኢራን አያቶላው የቀብር ስርዓት መርሃ ግብር ጋር በተያያዘ በሶስቱም ሀገራት ፖለቲከኞች ዘንድ የተለያየ ዛቻና ማስጠንቀቂያ መነገሩ ይሰማል። እስራኤልን ከድርድር ሂደት ገሸሽ አድርገው እነርሱ የዋና ባለቤትነት ሚና የያዙት የአሜሪካ ባለስልጣናት ወጥ የሆነ አቋማቸውን አምኖ መቀበል አልተቻለም ነው የሚባለው። አሜሪካውያኑ ከፕሬዚደንታቸው ዶናልድ ትራምፕ ጀምሮ ምክትላቸው ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በኢራን ላይ የሚሰጡት አስተያየት እንኳንስ ሊያስታርቅና ይብሱንም የትነሃባ ብሎ በጥፍር ማንቁርትን የሚያስተናንቅ ሆኗል ይሏቸዋል። ኢራን የተያዘብኝ ከ12 ቢሊዮን ዶላር በላይ ሀብቴ ይለቀቅልኝ ስትል አሜሪካኑ ኢራን የተያዘባት 74 ሳንቲም የለም፣ ካለም ደግሞ ኢራን ለተራቡባት ዜጎቿ የአሜሪካን አኩሪ አተር ትገዛበታለች ማለታቸው ለኢራናውያኑ ቀርቶ ሰው ለሆነ ሰው ሁሉ ስሜት የሚያጎሽ ነው በሚል ክፉኛ ተብጠልጥሏል። ኢራን የሆርሙዝ የውሃ መተላለፊያ ወሽመጥ በሉዓላዊነቷና በበላይነቷ ያለ መሆኑ ካልታመነ ሁሉም ነገር ለፍቶ መና ነውና ስለ ሰላም ቀርቶ ስለ ድርድር ሐሳብ ማንሳት አያስፈልግም። እንዲሁም ዩራኒየም የማብላላትና የኒውክሌር ጦር መሳሪያ ጉዳይ ለድርድር የማይቀርብ ነው የሚል አቋሟን አጽንታለች። ጨዋታ ፈረሰ፣ ዳቦ ተቆረሰን አሊያም ቢከፍቱት ተልባን። ነገሮች በዚህ ሁሉ መስቀልቅሎች ሳሉ ታዲያ ኢራን በአሜሪካና በእስራኤል ጣምራ ጦርነት መክፈቻ ቀን የተገደሉባትን መንፈሳዊ መሪዋን አያቶላ አሊ ሰይድ ካሚኔይን እስከ ዛሬ ቆይታ የፊታችን ሐምሌ 9 ቀን ለመቅበር ነገር ግን ለታላቁ ልጇ የጸሎትና የለቅሶ መርሃ ግብር አውጥታ ከሐምሌ 4 ቀን 2026 ጀምራ በተለያዩ ክፍሎቿ ዋይታና ለቅሶ ሐዘኑና ጸሎቱ ተጀምሯል። አያቶላው በኢራኑ ቅድስት ከተማ ማሻድ ኮምነው የመጨረሻው ግብአተ መሬታቸው የሚፈጸመው። ታዲያም የዚያን የኢራንን የለቅሶ መርሃ ግብር ውስጥ ሚስጥሩን አብጠርጥረው የሚያሳዩት አካላት ደግሞ የለም ኢራን ያንን ያደረገችው ከቶም ሐምሌ 4ን የመረጠችው የባላንጣዋን ሀገር አሜሪካን ይሏት ዩናይትድ ስቴትስ ኦፍ አሜሪካ የተፈጠረችበት አለያም የተመሰረተችበት ገሚሶቹም ነጻ ያወጣችበት ነው ይሏታል። ኢራን ግን ያንን
ይህንን አስመልክታ ነው ለበቀል ነፍሰ ጡር ናት ሲሉ የሚያሳዩባት ብዙዎች ናቸው። የኢራን ቅኔ ህብረ ቃሉ ቢሉ ሰሙና ወርቁ የገባቸው ሰው ወዲያም ከኢራን ጋር በዲፕሎማሲያዊ መንገድ ችግራችንን እንፈተዋለን ባው ሰው እኛ ዘ ፒስ ፕሬዚደንቱ ዶናልድ ትራምፕ ትናንት ይህንን አሉ ሲል የአፓ መረጃ ይተነትናል። ንገሩን ካላችሁ ማንንገራችሁ አሉ ይላል። ትራምፕን በካሚኔ የቀብር ስርዓት ላይ የሚገኘውን ሁሉንም ጥርግርግ ጥብጥብ አድርገን ለማጥፋት እንችላለን፣ ግን ደግሞ አሉና ትራምፕ ለድርድር የሚተርፍ ሰው የለምና ከማን ጋር እንወያያለን ያሉት። ደግሞም አሉ ፕሬዚደንቱ የካሚኔን የቀብር ስርዓት በደንብ እየተመለከቱት ነው። አንዳንድ የሳስበው አሉና እጃቸውን እንደማወናጨፍ አደረጉት። በለው ይለኛል በሚል አኳን እብድና ዘበና የልቡን ይናገራል። ኢራንን አንድ ጊዜ ዋጋዋን አልያም የምሷን ሰጥተን አንቀርቅበን አንገዋለን ደፍተናታል ሲሉ የነበሩት ሰው አረ እንደውም የድል አድራጊነት ነጋሪታቸውን መጎሰማቸው አልቀረም። ታዲያ ትራምፕ ዛሬ መለስ ብለው በአያቶላው ቀብር ለስንብት የመጣውን ሁሉ አንድም ለወሬ ነጋሪ ሳያስቀሩ በአንድ ጥይት ብቻ ሊያስሱትና ሊያብሱት የዳዳቸው ስለምን ይሆን መለስ አድርገውም አሉ ትራምፕ አሜሪካና ኢራን ለአንድ ሳምንት የአያቶላው ቀብር እስኪፈጸም ድርድራቸውን ለማቆም ተስማምተዋል ብለዋል። ትራምፕ አሉ በዚህ አንድ ሳምንት ጊዜ ውስጥ ማንም በማንም ላይ እንዳይተኩስ ኢራናውያኑ ተማጽነውናል፣ ለምነውናል። ትዝብቱ ነው እንጂ ስለሷ አይጎዳም ይሉ አላበው አከሉናም አሉ ትራምፕ እኔ ኢራናውያኑ ለአያቶላው ሲያለቅሱና ሲያዝኑ አይቼ ተደንቄያለሁ። ምክንያቱም ደግሞ እኔ የሚመስለኝ ኢራናውያን አያቶላውን የማይወዷቸውና ከቶም የሚጠሏቸው አድርጌ ነበር የሳልኳቸው ሲሉ ተናገሩና ደግሞም ይህንን አስከተሉ። ዊ አር ጎና ጎ ቱ ማርስ ሱን ያሉት። ዘገባውን አፓ ነው እየተሳለቀ ያሰራጨው። ከፊታቸው ህዳር ወር ሴኔቱ ለምርጫ የነገር ቁርስ የሚዛገንባቸው ትራምፕ መብላቷን አላወቀች እጇን ታጠበችን ሆነዋል ይሏቸዋል። ትራምፕ ትናንትና እሁድ በቀትር ንግግራቸው በአያቶላው የቀብር ስርዓት ላይ የተገኙትን ሁሉንም ልናጠፋቸው እንችላለን ሲሉ ለተናገሩት መልእክታቸው ምላሽ የሰጠችዋ ኢራን በወገኗ 250ኛ የነጻነት ቀኗን ያከበረችው አሜሪካም ትሁን ፕሬዚደንቷ ዶናልድ ትራምፕ ያላወቁትና ያልተገነዘቡት ካቶም ያላሰቡት ነገር አለ። ያው የተደገሰላቸውን ድግስ ያለማወቃቸው ነው ብለዋል። ደግሞም እኮ አለች ኢራን ሰዎች ሊገደሉ ይችላሉ፣ ሐሳባቸው ግን ሊሞት አይችልም። ቃል በቃልም አንተ አያቶላ ካሚኔን በስጋ ገድለሃል፣ ግን ደግሞ በገሃዱ ዓለም የሆነው ይሄ ነው። ያው የሽቶውን ጠርሙስ ሰበርከው፣ እናም የሽቶው መዓዛ በየቦታው የትም የምድሪቱ ክፍል ናኝ። አንተ ግን ያንን አትረዳም፣ አይገባህምም። ለዚያ ደግሞ ምክንያትህ አንተ አንድም ስልጣኔ የላችሁም፣ ሁለትም ታሪክና ክብር የላችሁም፣ አታውቁም። ኢራን ያንን ስትል አሜሪካ በባርነት ቀንበር ቅኝ መገዛቷንና አስከፊ ጊዜ እንዳለፈች በአሽሙር መለመጧ ነው። ቀድሞ ነገር ቅኝ የተገዛ ሀገርና ህዝብ ምን ታሪክ አለው? ምን ታሪክ ያውቃል? ምንስ ክብር አለው መሆኑ ነው። ሞኝን አንድ ጊዜ ስደባው ከዚያ በኋላ እድሜ ልኩን ሲሰደብ ይኖራል ይሏል ኢትዮጵያውያኑ አበው። ትራምፕ ከአግዚዮስ ጋር ባደረጉት ሰፊ ቃለ ምልልስ የተናገሩት ነገር አንድም የፍርሃትና ነገም ኢራን አትለቀንም ከሚል ሁለትም ከእብሪት የተነሳ ነው ያሏቸው ብዙዎች ናቸው። ከወፈሩ ሰው አይፈሩ ይሉትን ተመልከታሉት ትራምፕ የአግዚዮሱን ጋዜጠኛ ተመልከት። ዛሬ ሁሉም እኮ እዚያው ለቅሶው ስፍራ ላይ ናቸው። ታዲያ በአንድ ጥይት ሁሉንም ልናራግፋቸው እንችላለን፣ ግን ደግሞ አናደርገውም። ኢራን እንድትቀጥል እንፈልጋለን ያሉ በትራምፕና በኔታንያሁ የጣምራ ዱለትና ስሌት ሞታቸው የተቀመረላቸው ሰው የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ በጦርነቱ የመክፈቻ ቀን የካቲት 28 2026 ቅዳሜ ረፋድ በቴህራን መገደላቸው ይታወቃል። አያቶላው በማሻድ ሐምሌ 9 ቀን ሊቀበሩ ቀን ተቆርጦላቸዋል። የለቅሶና ሐዘን መርሃ ግብራቸውን በዋና ከተማ ቴህራን በኮም በናጃፍና በካርባላ በደማቅ ስነ ስርዓት እየተካሄደ ነው። በብዙ ሺህ የሚቆጠሩ ሐዘንተኞች በሻይት የለቅሶ ባህልና ወግ ደረታቸውን እየደቁ ሞት ለአሜሪካ የሚል መፈክራቸውን እያሰሙ ቀጥለዋል። ኢራናውያኑ ይላሉ ዳር እስከ ዳር የካሚኔይ መገደል መለዋን ኢራንን አጠንክሯታል፣ በአንድነት አስተሳስሯታል። ይሁንና ትናንት አመሻሽ ላይ ሂንዱስታን ታይምስ ባወጣው መረጃው የአያቶላ አሊ ሰይድ ካሚኔይ የበኩር ልጅ ስልጣናቸውን የተረከቡት እስካሁን ድረስም በአባታቸው የቀብር ስርዓትና መርሃ ግብር አልታዩም። ከእርሳቸው ይልቅ 3 የአያቶላው ልጆች በአደባባይ ሲያለቅሱና በል ሲመናጨቁ ታይተዋል ያለው የካሚኔይ አንደኛው ልጃቸው ማስዑድ ካሚኔይ አምባውን እየረጨ ታይቷል። የኢራኑ ኢማምም ለካሚኔይ የጸሎት ስርዓታቸውን አሳርገዋል። የአያቶላ አሊ ሰይድ ካሚኔይ አልቃሾች በበኩላቸው በአሜሪካና በእስራኤል ለበቀል እንዘጋጅ፣ በአንድነት እንቁም ሲሉ ተጠራርተዋል። የቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን ደግሞ በበኩላቸው እስራኤል በአያቶላው የቀብር ስርዓት ላይ አትታመንም በሚል በጥብቅ አስጠንቅቀዋታል። ኤርዶሃን እስራኤልን ወር አዲክትድ ነው ያሏት የጦርነቱ ሲያዛት ማለት ነው። ምዕራባውያኑ መንግስታት የሳተላይት ምስልን አስተርጉመው ባወጡት መግለጫቸው ኢራን ስውር የሆነና አደገኛ የኒውክሌር ግንባታ እንዳላት አስታውቀዋል። ኢራን የቁርጡን ቀን ትጠብቃለችም የሚል
መረጃ ወጥቷል። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በበኩላቸው ዓለም በእስራኤል ግብር ዝምታ መምረጡን አንስተው ክፉኛ አማረዋል። ፕሬዚደንቱ የኤምባሲ ቃናልህ እየተናነቃቸው የዓለም አቀፉ የሰብአዊ መብት ተሟጋች ተቋማት ቢሉ የዓለም አቀፍ ኃይሎች በሙሉ እስራኤልን ከማውገዝ ይልቅ ለእርሷ የቁሳቁስ ድጋፋቸውን ይሰጣሉ ሲሉ ብሶታቸውን ገልጠዋል። በዚያ የካሚኔይ ስርዓተ ቀብር መርሃ ግብር ላይ የኢራን መሪዎች በትራምፕ ላይ ዛቻና ማስጠንቀቂያቸው በስፋት ተሰምቷል ነው የሚባለው። ግን ደግሞ ቆሎን መብላት እንጂ ማሸት አይፈጀውም ነውና የኢራናውያኑ ውሳኔ ከመቼውም በላይ የሚታይበት አንደኛው ቀን ምናልባትም የአያቶላው የቀብር ስነ ስርዓት ሊሆን ይችላል የሚል አስፈሪ ዜና እየተነገረበት ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ያማን ኒውስ ኤጀንሲን፣ ፍራንስ 24ን፣ ፎክስ ኒውስን፣ ኢንዲያ ቱዴይን፣ ኒውስ ማክስን፣ ቻሪቲ ወርልድን፣ ታይምስ ኦፍ ኢዝራኤልን፣ ሚድል ኢስት ሞኒተርን፣ የኒሳፋቅና ጄሩዛሌም ፖስትን ተጠቅመናል።